ካንተ ፍቅር ይዞኛል ካምሬ ነው የሆነ ራስሽን ከሚገባ በላይ የምትቆልዩ ነገር አለሽ ሲፈጥራት ራሱ አይደል እንዴ ቆልሎ ይሰራት ኧረ ተው ያውራ ሌላ ስለኔ የምትለው የለ ወይ ደግሞ የተጣላሹ ሰው አለ ወይ ፈጣ አረ ምንድነው ልጄን ያስነኩብኝ እሷ በጣም ያፈቀረችው ሰው አለ እሱ ግን ከነመፈጠረው ማያቃት ማለት ሳይት ላቭ መሆኑ ነው ያለ ምንም ተጨማሪ ማስጠንቀቂያ ከትምህርት ቤት የምትባሪ መሆኑን ላሳውቅሽ እወዳለሁ ግልጽ ነኝ አዎ ምንድነው የሁሉ የቃላት ዳንቴል ቅብብሉ 100% አስተማማኝ እንዲሆን ነው ብዬ ከዚህ በፊት አልነገርኩም እንዴ የናሳን የኒውክሌር ኮድ የምትቀባበሉ ነው ይመስላል ምንድነው ነገሩ ኤፊ ሰውየው ማን ነው አንቺን እኮ ነው ኤፊ ለምንድነው ማትነግሪኝ ምንድነው ሰውየው ለምንድነው እንደዛ ይደነገጥሽው ማን ነው እሱ አጎቴ ማለት ትኖሪበት የነበረው ነው ወይስ ሌላ አጎት እኖርበት የነበረው ሌላ አጎት የለኝም እና ለምንድነው ስታዩ የደነገጥሽው የሸሸሽውስ ያኔ ከቤት የወጣው ጊዜ ከአጎቴ ሚስት ጋር ተጣልቼ ነው ያልኩህ አይደል አዎ ዋሽቼክ ነው የተጣላነው ከሱ ከራሱ ጋር ነው በምን ነበር የተጣላችሁት ፊሽ ምክንያቱን እንኳን ልነግር አልችልም አይጠቅም ማለቴ ይቅርታ ሊጠይቅሽ ከሆነ የመጣው ብዬ ነው ሊሆን ይችላል ታዲያ ለምን ትሸሽዋለሽ ኤፊ ለምን እንደሸሽሁት ለኔ ራሱ አልገባኝ በቃ ሳይው ፈራሁት በድጋሚ ያዋል የሚል ግምት አልነበረኝ ኦኬ መጣላቱን ተጣላችሁ ግን አንቺ ነሽ አኩርፈሽ የወጣሽው ወይስ እሱ ነው ከቤት ውጪ ብሎ ያባረረሽ ፕሊስ ፊሽ ስለዚህ ነገር ማሰብም ማውራትም አልፈልግም አይደለም ኤፊ ምንም ያህል ቢያስቀይምሽ ጥፋቱን አምኖ ይቅርታ ሊጠይቅሽ እዚህ ድረስ ከመጣ ታዲያ ለምን አንወጣ ልታናግሪው ካልፈለግሽ ሊያስገድድሽ አይችልም በዚህ ላይ ነው ያለው ግዴለ ዛሬ እዚሁ ልደርና ነገ በጠዋት ሄዳለሁ ቆሞ እየጠበቀኝ ነው ብለሽ ፈርተሽ እንዳይሆን እሱማ ይሄን ይሄዳል እና ለምን ሐሳብሽን ቀይርሽ ሂጂ ባዶ ቤት ውስጥ ብቻዬን ስለሱ ከማስብ እዚህ በእናሊዛ ወሬ ብረሳው ይሻለኛል እሺ እንደሱም ካልሽ ላውንጅ እንሄድና ቡና እንጠጣ ልክ ነህ እኔም ቡና አስፈልጎኛል It's okay ዲ ይሄ ኮማንም ሰው በህይወቱ የሚያጋጥመው ነው ቢያንስ አንድ ጊዜ ሳይጋጥመው የሚያልፍ ሰው ያለ እንዳይመስልሽ ለምሳሌ አንቺ ገጥሞሽ ያውቃል of course ያውቃል ከዚህ በኋላም ሊገጥመኝ ይችላል እኔ ግን ምንም አይነት ምልክት አይቼብሽ አላውቅም እኔ ደረሰብኝ ነገር ደርሶብሽ ቢሆን ኖሮ ምንም አይነት ምልክት ሊታይብሽ አይችልም ያንቺን ያህል ድቅቅ አድርጎኝ ያውቃል ልልሽ አልችልም ግን ማሰብ ማውራት መማር ያቃተኝ ጊዜ ነበር ሁሉም ነገር አስጠልቶኝ ብቸኝነት ያሰኘኝ ጊዜ ነበር ልዩነቱ ምን መሰልሽ ዲዬ እኔ አንቺን ያህል ስስ አይደለሁ ይሄ ስስ የመሆን ያለ መሆን ጉዳይ ነው ብለሽ ነው ውስጥሽ እሳት እየነደደ ያለ ሲመስልሽ መፈጠርሽ አስጠልቶ ሞትሽን ሲያስመኝሽ
ምድር ሰማዩ ዞሮብሽ ያለ መጨረሻ ሲታይሽ ምን ጥንካሬ ደግፎ ሊያቆምሽ ይችላል? አሁን ያለፈው አልፏል ሌዲዬ። ከዚህ በኋላ ማድረግ ስለሚገባሽ ነገር እናውራ። አይሉለ ማላሪያ ይዞ የለቀቀኝ መስል እንደ ቀልድ ያለፈው አልፏል ትኛለሽ። ብቻውን ወራሩ አልፎልኛል። ግን ምናሴ እንዲህ በቀላሉ ከልብ ያውጥቼ መጣል ምንሽ ይመስልሻል? ታዲያ እናውራ ምንልሽ ስለምን ሆነና ሌዲዬ? ምን ማውራት ያስፈልጋል? የሚሆነውን ጠብቆ ማየት እንጂ አይደለም ሌዲዬ። ምናሴም በአንድ ጊዜ ባይሆን ቀስ በቀስ ከውስጥሽ ማውጣት የሚያስችልሽ ቢያንስ 2 አማራጮች አሉሽ። ያውም 2? yes ልነግርሽ እኮ ነው። ግድ ለሙሉ ለራሳው እንደሚገባኝ አውቃለሁ። ስለዚህ ቻልኩትን ሁሉ አደርጋለሁ። አንቺ ብዙ አትጨነቂ። ግን ምን እያለን የሚሰጥሽ በፈጠረሽ? ወይ ሚስቱ አይደለሽ ያዝቤዛ ነው አይባል ነገር። አራሱ ገራሚ ዜጋ ነው። የተለያዩ ዘመዶቼ በተለያየ ጊዜ ሐዋላ ያደርጉልኛል። እኔ ግን ምንም አይነት ሱስ ስለሌለብኝ ትንሽ ፍራንክ ነው የሚበቃኝ። የቀረኝ ስለማያስፈልገኝ አንቺ ተጠቀሚበት እያለ ነው ሲለው 500 ሲለው ሹም ይለቅ እና አይጨንቅሽም? ዝም ብለሽ ትቀበይዋለሽ እንዴ? አረ ጅቦ ለምን ጨንቀኝ ስልሽ ምንም ሳታደርጊለት ምንም ሳትሆኚ እንዲሁ ሁሉ ገንዘብ እኔ እንጃ። እኔ በሆነ የሚጨንቀኝ መስለኛል። ዘመዶቼ ላኩለት አይደለ? ኩለቱ ሽጦ ቢሰጠኝ አይጨንቀኝ። አይገርምሽም? አቤት አንቺ ያዘው ቆዳ እኮ ነው የሰጠሽ። እንዴት ያዘው ቆዳ ስቲ? በቃ ለምንም ነገር ደንገጣቲም ምንም አይጨንቅሽም። ፍኖት ምንም ታወሪ አሰረኩት ወይ በሽጉጥ አስፈራርቼ አልወሰድኩበት። በገዛ ፍቃዱ ልስጥሽ ሲለኝ እምቢ ማለት ነበረብኝ። እንደዛ ነው ያልሽኛለሽ? ምን ማለት ይመሰለሽ? አንድ ቀን እንኳን ወተሽለት ቢሆን እኮ ቢያንስ ቦይፍሬንድ ነው እየሰጠኝ ያለው ማለት ትችያለሽ። ግን ምንም ሳትሆኝለት በየጊዜው ይሄን ያህል ብር መቀበል እኔ እንጃ ትንሽ የሚደብር ይመስለኛል። ዊዊ ፍኖት አንቺ ደብራል ካልሽኝማ ሁለተኛ አልቀበለው። እንደውም እስከዛሬ ሰጠኝ አንድ ባንድ አስቤ መልስለታለሁ። ላፕቶፔን ሸጬም አሽፈሽ ሙተሻል። ለዛ ቢስሽ ፍኖት ሙት አንቺ እኮ የሆነ ትንሽዬ የበስታው ቤት ሰርቶልሽ ብሔራዊ ሙዚየም ውስጥ ከነልሽ ተርታ መቀመጥ የነበረብሽ ብርቅዬ ፍቶልሽ አይሻልሽም ከናርዲ ተርታ? አንደኛው መንገድ ምን መሰለሽ? ወንደሰን የሚባል ከልብ የሚያፈቅርሽ ልጅ እንዳለ ተነግሮኛል። እውነት ነው? ወይ ኦኬ እውነት ነው እንበል። በጣም ጥሩ። በተቻለሽ መጠን ቀልብሽን ወደሱ ለመመለስ ብትሞክሪ ነገሮች ቀለል እያሉልሽ እንደሚሄዱ አትጠራጠሪ። እሺውን በሹ የሚባል ነገር ስላለ ማለት ነው። ማለት እንዳፍ ሁሉም ነገር ቀላል ቢሆን እንዳፍ ቀላል ነው እያልኩሽ አይደለም። ካሉት መንገዶች የተሻሉትን እየጠቆምኩሽ ነው። አንድ ነገር ለመርሳት በሌላ ነገር መጠመድ የሚያዋጣ ዘዴ መሆኑን አንቺስ እንዴት ይጠፋሻል ሌዲዬ? እኔ ሁለተኛውስ መንገድ ምንድነው? ሁለተኛው መንገድ ተመራቂ ስለሆንሽ ስለምረቃትሽ ብቻ እያሰብሽ ሙሉ ለሙሉ ፎከስሽን ትምህርትሽ ላይ ማድረግ። ይሄኛው መንገድ እንኳን እኔ የሚያሰብኩበትና ተስፋ ያደረኩበት ነው። ይሰራል አይሰራም ወደፊት ምን ያወራል? ግድ የለም ሌዲዬ፣ በደንብ ይሰራል። ዋናው ነገር ከልብሽ መጣሩ ነው። እስኪ እንግዲህ አይዞሽ፣ እኔም በጸሎት ስለማግዝሽ ፈጣሪም ፊት እንደማይነሳን እርግጠኛ ነኝ። ኦኬ? ሌላው አደራ ምልሽ ከዚህ በኋላ ምንም ነገር እንዳትደብቂ። ምንም ነገር አሁንም አልደብቅሽም። ያለፈውም ቁጭቶኛል። ለመጀመሪያ ጊዜ ብደብቅሽ አይደል እንዴ ቁም ስቅሌን ያያት። ስለዚህ ከዚህ በኋላ እንደ ድሯችን ማለት ነው። እንደ ድሯችን። Thank you my dear. ግድ ቆይ ሌላ ብርቅዬ ፍጡር እየገባ ነው። አትጠራጠር፣ እኛ ፈለጋ ነው የመጣው። ስለሄዱም ካልጠይቀን ገደል። እሱ ራሱ ግን ሰሞኑን ያጠፍቶ ነው እንጂ አባቱ ስተፋበት በህልሙ ላይ አተኝቶ ከርሞ ይሆናል። አረን ያልስቅም አምጣው ነው የሚባለው። ዲና ግፍ ባታወር ይሻልሻል። አረ ግፍ አወራው እንዴ?
ጭንቀታም በሻውን ወሬ ቀይሪ። እናንተ በአገር አላችሁ? አንተን ጠይቀህ እንጂ ምን ሆነህ ነው እንዴ ለሚያልከው? ምን እባክሽ ትምሩን መቸከል አልተቻለም። አረ አልቸከልክማ። ማን ለማዘናጋት ነው? ለማዘናጋት አይደለም። ግን ቢሆን እንኳን አንቺ ተዘናጋሽ አልተዘናጋሽ ምን የሚመጣ ለውጥ አለ? እንዴት? ምን ለማለት ፈልጋለህ? መቼስ ምን ለማለት ለመግለጽ አካፋን አካፋ ነው ማለት ያለብኝ አይመስልም። እንዲህ ናትና ዲና ይሄ ሰው ምን እያለኝ እንደሆነ ገብቶሻል? ምን እያለሽ እንደሆነማ እሱኑ መጠየቅ ነው። በሉኒ ፋርማሲ ሳይዘጋብኝ መድኃኒቴን ገዝቼ ልምጣ። ቻው ቻው። አካፋን አካፋ ማለት አለብኝ እንዴ ነው ያልከው? አዎ አካፋ ከደበረሽን ዶማን ዶማ ማለት ነበረብኝ እንዴ ልልሽ ይችላል። ሆነ ብለህ ሐረስ ልታደርገኝ የመጣክ ይመስላል። አታስመስይ ዲና። ለምን እንደመጣው በደንብ ታውቂያለሽ። ምንድነው ማውቀው? ስለ ኤዶም ልጠይቃችሁ እንደመጣው በደንብ ታውቂያለሽ። ኦ ኤዶም የምታውቂው ነገር አለ? ስለምን? ካሞን ዲና። ስለምን አልኩኮ? ጋድ ዴሚት። ስለ ኤዶም። ዌል ለጊዜው ስለ ኤዶም የምጠይቅህ እንጂ የምነግርህ የለኝም። አም ሶሪ። ምንድነው ደግሞ ስለ ኤዶም የምጠይቅ? ጥያቄዎች አሉ። አንዱን አስቀድሚ። ኦኬ ምን ስትል እንድቻ አይነቷ እብድ ላይ እጤን ልጥልቻልክ? እብድ? ማን ነው እብድ? ኤዶም በርሜ ከማያጥፋት አይቷት ከማያውቅ በዚህ ላይ ባለትዳር ከሆነ ሰው ፍቅር ከያዛት እብድ እንጂ ሌላ ምን ልትላት ትፈልጋለህ? እሺ እብድም ሆነች ምንም ሆነች ለምን ወደድካት ከሆነ ጥያቄሽ አንቺ ውስጥ የሌሉ ብዙ ነገር እሷ ውስጥ ስላሉ ተመለሰልሽ? አልተመለሰልኝም። ምንድናቸው እኔ ውስጥ የሌሉትና እሷ ውስጥ ያሉት ነገሮች? ለምንድን ነው አባ እንደሱ የምታደርገው? ይሄ ይኸውልሽ ማዳቀል ይባላል። በእንግሊዝኛው ደግሞ ግራፍቲንግ። እሺ በዚህ ዘዴ የተሻለና አዲስ ዝርያ ማግኘት ይቻላል። እንዴት? እነኚህ ሁለቱ ይሄን የተለያዩ ዝርያዎች ናቸው አይደል? አዎ። ይኸውልሽ የዚህኛው ቆዳ ልጬ እዚህኛው ላይ የዚህኛው ቆዳ ልጬ እዚህኛው ላይ አጣብቀዋለሁ። አሁን ከጊዜ በኋላ እዚህ የለጠፍኩበት ቦታ ላይ ሌላ ዝርያ ያለው ቅርንጫፍ ያቆጠቁጣል። ያ የሁለቱ ድቅል ማለት ነው የዚህና የዚህ። ከነኙ ከሁለቱ የተሻለን የሚያቆጠቁጠው ማለት ነው? አዎ አብዛኛውን ጊዜ የተሻለ ዝርያ ነው የሚያበቅለው። የተሻለ እንኳን ባይሆን ይኸውልሽ አዲስ አይነት ዝርያ ተገኘ ማለት ነው። እንደዚህ እየተደረገ ነው ማለት ነው። ይሄ ሁሉ ዛፍ እንደዚህ ሆኖ? አይ ብዙውን ጊዜ እንኳን ዛፎች በራሳቸው በተፈጥሮ የተዳቀሉ ነው የሚበቅሉት። አንዳንዴ ደግሞ ወፍ ወይም ነፋስ ያመጣው የአንዱ ዛፍ ፍሬ የሌላ ዛፍ ግንድ ስንጣቂ ውስጥ ከወደቀ ሲበቅል የሁለቱ ዛፎች ድቅል ይሆናል። እሺ አንተ ግን ቆይ ለዛፎች ይሄን ያህል ፍቅር እንዴት ሊኖርህ ቻለ? ጥቅማቸውን በሚገባ ስለማውቅ ነው። ከምንም ነገር በላይ ዛፎችን ነው ማፍቀር። አባቢ ጥቅማቸውን እኮ ሁላችንም እናውቃለን። ያንተ ግን የተለየ ሚስጥር ያለህ ነው የሚመስለው። ግን ጥቅማቸውን በሚገባ ማወቅ ነው ትልቁ ሚስጥር። ለምሳሌ አንቺ የዛፎችን ጥቅም ዘርዝሪ ብትባይ ምንድነው መልስሽ? መጀመሪያ እሺ ቆንጆ አንቺ ምጥይ ለቤት መስሪያነት ጎበዝ፣ ለወፎች መኖሪያ በጣም ጥሩ፣ ፀሐይ ሲወጣ ለጥላነት፣ ለወንበርና መስሪያነት፣ ለዚህ ሁሉ ነገር ይጠቅማል። ጎበዝ እኔ ልጅ። እሺ ደግሞ አንቺ ትልቋ ቀጥይ። ከሷ በተጨማሪ እንግዲህ አፈር እንዳይሸረሸር ይረዳል። እሺ ደን ሲሆን ደግሞ ለዱር አራዊት መኖሪያነት ይጠቅማል። ሌላ ከዚህ ሌላ ምን ጥቅም አለው? አየሽ ስለዛ ፍቅር የምታውቁት እቺ ነው ያለው። ታዲያ የኔን ያህል እንዴት የዛፍ ፍቅር ሊኖራችሁ ይችላል? እስቲ አባቢ አንተ ንገረን እንግዲህ። ዛፎች የተፈጥሮ ጠባቂዎች ናቸው። እሺ ያለ ዛፎች ተፈጥሮ ልትቀጥል አትችልም። ይሄን ነው በደንብ ማወቅ ያለባችሁ። አልገባኝም አባቢ። ይኸውልሽ ተፈጥሮ ተገቢውን እንክብካቤ ባጣች ቁጥር እንደ ሰውና እንደ እንስሳ ታማና ማቃል ልትሞት ትችላለች። ተፈጥሮን ደግሞ ማን ነው የሚገላት? ምንድነው የሚገላት? የሰው ልጅ ራሱ ባመጣው ጣጣ ተፈጥሮ ለተለያዩ ደዌዎች ዳርጓታል። ቸልታ በዚሁ ከቀጠለ ከጥቂት ጊዜ በኋላ የምንተነፈሰው አየር የምንጠጣው ውሃ እንደ ሰማይ ሊርቀን ይችላል። ዲና ስለ ኤዶም ልትነግሪኝ ፈቃደኛ ነሽ አይደለሽ? ጂሰስ ምንድነው
ምንድነው እንድነግር የምትፈልገው? ምን ሆና ነው የጠፋችው? ታማ? ምን አይነት ነው? ፍቅር፣ የምናሴ ፍቅር። የምናሴ ፍቅር ከጀመራት ቆይቷል። አሁን ምን አዲስ ነገር መጣ? ኦኬ አንተም ኦሬዲ አውቀዋላ። በኔ ቤት ማስደገጤ ነበርኩ። ታማ መቅረቷን በምን አወቅሽ? ስልኳ እንደው ዝግ ነው። ወድ እውነቱን እንነጋገር ከተባለ እኮ ኤዶን በፍጹም አትመጥልም። ኧረ እባክሽ አይ ስዌር አንተን የመሰለ ሹገር ኬን እንዲህ የሆነላት አልፋ ምናሴ ማፍቀር ከቻለች ሁሉ ኳሊቲ ማየት አልቻለችም ማለት ነው። ታዲያ ማን ይሁን የሚወጥነኝ? በእናትሽ ለምሳሌ እኔ ዲና አንቺማ በጣም ትበዥብኛለሽ። ግድ የለም እራሴን ትንሽ ወረድ ያደርግላለሁ። የምታንከረፍያቸው ልጆች አነሱሽና እኔንም ማድማረግ አማረሽ እንዴ? አንተ ደግሞ ምን ይንከራፈፋል? ካላንከረፈፍከኝም አንድ ነገር ነው። በይ በቃ ለማንኛውም ምን ልሂድ? ቆይ እንጂ አብረን እንሄዳለን። አይ ቻው ቻው። ንገራን ያልኩህ እኮ ስለ ዛፎች ጥቅም ነው አይደለም አባቢ? እየነገርኳችሁ ያለሁትም ስለ ዛፎች ጥቅም። ቆይ እንክብካቤ ካጣች ተፈጥሮ ራሷ እንደ ሰው ልጅ ታማ ልትሞት ትችላለች አልክ። የሰው ልጅ በራሱ ባመጣው ጣጣ ተፈጥሮን ደዌ ይመታታል አልክ። በዚሁ ከቀጠለ ደግሞ እኛም ወደፊት ምን በላው ምን ጠጣው እናጣለን አልክ። አሁን ይሄ ከዛፍ ጥቅም ጋራ ምንድነው ያለው ግንኙነት? ዛፎች የተፈጥሮ ጠባቂዎች ናቸው ሰራልኩ። እሱም ብለሃል። የአካባቢ ሙቀት መጨመር አሁን ትልቅ ችግር አልሆነም? ሆኗል። አፈሩ አልተሸረሸረም፣ ምንጮች አልደረቁም፣ ሰውና እንስሳት በረሃብ አላለቁም፣ አልተሰደዱም። ይሄ ሁሉ እኮ እውነት ነው አባ። ይሄ ሁሉ የሆነው በዛፎች መመናመን ምክንያት ነው። ለዚህ ብቸኛው መፍትሄ የሚሆነው ዛፎችን መትከልና መንከባከብ ብቻ ነው። አሁንስ ተገናኘን? ገባኝ አባባ። ለዚህ ነው እንግዲህ የአሁኑ ትውልድ ከምንም ነገር በላይ ለዛፎች ትኩረት መስጠት አለበት የምንለው። አባ 2 የተለያዩ ችግኞች ግዛልኝና እኔም ላዳቅል። እውነት ደስታውን አልችለውም። ችግኞቹን እገዛልሻለሁ። እንደዚህ አፈር ታዘጋጂና በደም እየተንከባከብሽ ውሃ እያጠጣሽ ታሳድጊያለሽ። እሺ ጎበዝ ነኝ ልጅ። እሰይ ምን ማለት ነው? ምንም አልሆንኩም ማለት ኤፊ እያየሁሽ ምንም ካልሆንሽ የሁሉ ድብርት ከየት መጣ? አንዳንዴ ዝም ብሎ እንደዚህ ደብሮህ አያውቅም። እኔ ደበረኝ ማለት አንድ የተደበርኩበት ምክንያት አለ ማለት ነው። እንዴት ነው ዝም ብሎ የሚደብረኝ? ያንተ እንግዲህ እንደዚህ ሊሆን ይችላል። እኔ ግን አንዳንዴ እንደዚህ ደብረኛል። ኤፊ አንድ በጣም ያስጨነቀሽ ግን ልትነግሪኝ ያልፈልግሽው ነገር አለ። በዚህ በጣም እርግጠኛ ነኝ። እንዴት ነው ነገሩ? የሌለውን ነገር ፈጥሬ እንድነግር ነው እንደምትፈልገው? ኤፊ ምን ያህል እንደማስብልሽ ገና አልገባሽም ማለት ነው? እንዴት ነው ማይገባኝ? ይሄንን ሁሉ ነገር እያረክልኝ እንደምታስብልኝ እንዴት አይገባኝ? ድንጋይ ያደረከኝ እንዴ? እንደዛ ከሆነ ለምን ትደብቂኛለሽ? የሆነ ነገር አይምሮሽን ጥር እንዳደረገሽ በረንብ ይታየኛል። ለምን አትነግሪኝም? ኦኬ እነግርሃለሁ። ዊዝድሮው ላደርግ ነው። What? ምንድነው የምታወሪው? በዚህ ሁኔታ መቀጠል በጣም ይከብደኛል ፊሽ። ዊዝድሮው ማድረግ ግድ ነው። በዚህ ሰዓት ቀልድም ያምርሻል ኤፊ። ትንሽ እንኳን አላሳዝንሽም? ማሳዘን አለማሳዘን ምን አመጣው ፊሽ? ዊዝድሮው አደርግ ነው አልኩ እየቀለድኩ መሰለ። እኔ ደግሞ እየቀለድኩ አይደለም። ፔሬድ ኦኬ ምክንያትሽን ንገሪ። ድንገት ከጠራ ሰማይ ተነስተሽ ዊዝድሮው ላደርግ ነው ያልሽበትን ምክንያት ብቻ ንገሪ። ካጎቴ ተጣልቼ ከወጣው ወዲህ ሁሉን ነገር የምታደርግልኝ አንተ ነህ። እኔ ከበድሽኝ አልኩሽ ወይስ የመሰላችት ምልክት አሳዩሽ? በጭራሽ። ግን እኔም ህሊና እንዳለኝ አስብ። አንተም እንደኔው ተማሪ ነህ። ምን ያህል ተሸክመኝ ትዘልቃለህ?
እኔ እስካሁን ራሱ እያደረግልኝ ያለው ነገር ካቅሜ በላይ ሆኗል። ምን ያህል ተሸክመኝ ትዘልቃለህ ነው ያልሽኝ? አዎ ችግሩ አንድ ሰሞን ቢሆንና ብትቸገርልኝ እሺ ይሄን ያህል ከብደኝ ይችላል። ግን ችግሩ አንድ ሰሞን አይደለም። ቆይ እንጂ ኤፊ እስቲ አንድ ነገር ልጠይቅሽ። እኔ እንደምንሽ ነው የምታይኝ? እንዴ እንደምንሽ ነው የምታይኝ ማለት ምን ማለት ነው? እንደ ጓደኛዬ ነው? እንደ ጓደኛዬ እስቲ እንደ ቦይፍሬንድሽ? ኦ ቦይፍሬንድ እንደ ሙዚቃ ጋር ምን አመጣ? ጥሩ ጓደኛዬ ነው። ከዛም አልፎ በጣም ጥሩ ወንድሜ። ይገርማል። እኔ ግን አንቺን እንደ ገርል ፍሬንድ ማየት ከጀመርኩ በጣም ቆይቻለሁ። አይሲ ገርል ፍሬንድ ናት በሚል ነው ይሄን ሁሉ ነገር የምታደርግልኝ? በጭራሽ። ለምወደው የወንድ ጓደኛዬም ቢሆን ችግር ውስጥ ገብቶ ካዩት የምችለውን ሁሉ ከማድረግ ወደ ኋላ አለ። ደግሞ ሲሄን ያህል ምን የረባ ነገር አደረግኩልሽና ነው አስሬን አደረግልኝ የምትዩ? ላንተ የረባ ነገር መስሎ ላይታይ ይችላል ፊሽ። ለኔ ግን መቼም ከፍዬ ማጨርሰው ትልቅ ውለታ ያደረግልኝ እንደሆነ ነው የሚገባኝ። እኔ የምልሽ ኤፊ ከእህትና ወንድምነት ያለፈ ነገር ውስጥ እንድንገባ ፍላጎቱ የለሽም ማለት ነው? እኔ እውነቱን ንገሪኝ ካል ለአንድ ሰከንድ እንኳን አስቤው ማላውቀው ነገር አሁን አስቢው ያልኩሽ እኮ ነው። በእናትህ ፊሽ ይሄን ነገር ካሜራ አውጣው። ምክንያቱም እኔ በአሁን ሰዓት ለእንደዚህ አይነት ነገር ዝግጁ አይደለሁ። እኔ በምንም ታምር ካሜራ ይላውጣው አልችልም። እንዳልሽው ዝግጁ ካልሆንሽ ዝግጁ እስክትሆኚ እጠብቃለሁ። ምን አማራጭ አለ? ብዙ አማራጭ አለ። ይልቅ በማይሆን ነገር ጊዜህን አታጥፋ። ኦኬ ለጊዜው እንተውና ዊዝድሮ ላደርግ ነው የምትዩን ቀልድ ግን ታቆሚያለሽ? እሺ እሱም በጣም አስቤበት የወሰንኩት ነገር ነው። ምን በልቼ ምን ጠጥቼ ለዚህ ቤተሰብ ኪራይ ምን ከፍዬ ነው በተረጋጋይ ምሬ መማር የምችለው? እሱን ለኔ ተይው ኤፊ። ለምትያቸው ነገሮች ሁሉ የሚበቃ ገንዘብ ውጭ ያለች እህቴን ላኪልኝ ላታለሁ። ነገርኩ ፊሽ። እስካሁን እያደረክልኝ ያለው ነገር ራሱ ካቅሜ በላይ ሆኗል አልኩ። የሆነ ስራ ፈላልጌ ልስራና ባይሆን ለሚቀጥለው እንግዲህ ሰው የሚልሽን ስሚ። ቢያንስ የና አመት መጨረስ አለብሽ። ከዚያ የሚሆነውን አብረን ያለን እንጂ ይሄ ሁሉ ደክመሽ መሀል አመት ላይ ላቋርጥ ማለት እብደት ነው። አጎቴ እኮ ነገር ነው። ኧረ እናቱ እሱም ብሎ አጎት እዚህ ሁሉ ጣጣ ውስጥ ከከተተሽ በኋላ ምን አባቱ ፈልጎ ነው የሚደውልልሽ? መቼም እንዳታነሽለት። አይታየም ሳነሳለት። በእኔም ሳይመሽብኝ ልሂድ። እንደነገርኩሽ ሁሉንም ነገር ለኔ ተይልኝ እሺ? በይ ቻው። ደህና ደርፊሽ። ይቅርታ ወይዘሮ ባለም ነኝ። መግባት ትችላለሁ? አዎ። ቀጠሮ አስይዘው ነበር? አይ ያላሳስኩም። ቀጠሮ ማስያዝ ነበር ቢለካ አላወኩም። ግድ የለም ይግቡ። ታመነ ባላለሁ የምክር አገልግሎት ትሰጣላችሁ ሲባል ሰምቼ ነው የመጣሁት። እውነት ነው። ምን እንርዳው ታዲያ? አንድ ችግር ገጥሞኝ ነው የኔም ቤት። ምናልባት ልትረዱኝ ብትችሉ ለማከራችሁ ብዬ ነው። ምን አይነት ችግር ነው የገጠመው? እንዴት መሰለሽ እኔ ሚስቴን ከልቤ የምወድ ትዳሬን የማከብር ሰው ነኝ። ሚስቴ ግን ጨርሶ በማላውቀው ምክንያት ድንገት ዓለም በቃኝ ብላ ገዳም ገባች። ምን
ነው አለች? ምክር ፈልጌ ሚስጥሬን ብነግርሽ ጭራሽ ትስቂያለሽ? ይሄን ነው ሰናይ የምክር አገልግሎት የምትሉት? እኔ እንኳን የሳኩት በነገሩኝ ነገር አይደለም። እና በምንድን ነው? እንዲህ እንደ ኩላሊት የለሰለሰ መላጣው ላይ አንዲት ዝም ተሳስታ ለማረፍ ብትሞክር እንዴት አዳልጧት እንደምትወድቅ አሰብኩትና በነገራችን ላይ ተመልጬ እንዳይመስልሽ ከተወለድኩ አናቴ ላይ ጸጉር በቅሎ ያውቅ የሆነ ሶነና ሚስቶ ገዳም ገባች ብለውኛል። ምንድነው እንድናማክረው የሚፈልጉት? ሌላ ሚስት እንዴት እንደማገኝ እንድታማክሩኝ ነው። ቁርጥ አንቺን የመሰለችዋን ደርባባ ከየት አግኝቼ ላገባ እንደምችል እንድታማክሩኝ ነው። አይ ይቅርታ፣ ማን ነበር ያሉኝ ስሞን? ታመነ። በጣም አዛለሁ ታመነ። ቁርጥ እኔን የመሰለችዋን ከሆነ ማግባት የሚፈልጉት እንኳን በምክር አገልግሎት በስለትም ሊያገኙ ስለማይችሉ ልንረዳውት አንችልም። ታዲያ አንቺን ራስሽን ማላገባሽ አሁን ወስደው አሪፍ ምሳ ከጋበዙኝ ሊያገቡኝ ይችላሉ። አረጋብዛለሁ። በተንሽ እንውጣ። ምሳ አይደለም ራትስ ብጋብዝሽ ምን ገዶኝ? ለምን ገራጅ እንደማትቀይር እኮ ነው ማይገባኝ። የመኪናዋን ጸባይ የሚያውቁት እነሱ ናቸው ብዬ ነው። አረ ዝም በይ። ፊውል ፓምፕ ለመቀየር 3 ቀን ሞተር እንኳን ቢያወርዱ ይሄን ያህል መቆየት ነበረባቸው። ባክህ እሱን ተውና ስለ ኤዲ ንገረኝ። ማታ በደንብ አወራችሁ ብቻ ፈተፈት ነው እንጂ እኔማ ልጠይቅ ጠብቄ ስትቆይብኝ እንቅልፍ ጣለኝ። ጧት ደግሞ ከመቀሰቀስ ብዬ ተውኩት። ስንለያይ 7 ሰዓት አይሆንም ብለሽ ነው? እና በአጠቃላይ ስታያት እንዴት ናት? አሁን በጣም ደህና ናት። ሙሉ በሙሉ ባይሆን ማለት ነው። ኧረ ተመስገን ማለት ነው። ሙሉ በሙሉ ትላለህ እንዴ? እኔ ተመልሳ ሰው ምትሆንም አልመሰለኝም ነበር። ኧረ አሁን በጣም ደህና ናት። ያው እንደ ያለ ነገር እስኪለቅሽ ድረስ ጊዜ ይወስድ የለም። ተመስገን ነው እንግዲህ።